ሰላምን ፈርሜ ስታስወጫት እኔ አይቼሻለሁ። ብሊል ለምንሽ ይኸው ግሽ ያውልቅ በማርያም እልሽ እባክሽ ፈርሜ ሳስወጣት እንደሆነ ሴትዮ ማውጣት ማትችል ከሆነ ራሳቸው አትለኩም አይደል? ቤተሰቤ እንደዚህ እንኳን የማፈቅረው ሰው እኮ እስካሁን አላመነኝም፣ እስካሁን አልተረዳኝም። እሱ ቢያንስ እሱ ይምጣል አንዴ ብቻ አስረጅኝ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ያው እንግዲህ ታውቃላችሁ ፋሚሊዎች ከሁሉም በላይ እናንተ ነበራችሁ፣ ከጎኔ ነበራችሁ እና ሁላችሁንም በጣም ነው የማመሰግነው። በዚህ አጋጣሚ ኪያ አታደርገውም እያላችሁ ኮሜንት ላይ ስታበረታቱኝ ነበር። ሁላችሁንም ያበረታታችሁኝ በሙሉ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክበሩልኝ፣ ኑሩልኝ ሺህ ዓመታት። እንግዲህ ያው ታውቃላችሁ እኔም ደግሞ እናንተ ያመናችሁባትን ኪያ እውነት ለማውጣት እንደዚሁ እየለፋው ነበር እና እዛው ጋር የምትሰራ አንድ ነርስ አግኝቻለሁኝና እዛ ሄጄ ምናምን ነገር አውርቻት ምናምን ነገር እሺ እመጣለሁኝ በስትክክል እውነቱን አውጣለኝ ምናምን ብላኛለች። እሺ ብዬ እኔም እውነቱን ስለማቅ ምንም ነገር ስለማልፈራ ፋሚሊዎች ለእናንተ እውነታውን ለማሳየት ካሜራ አብርቼ መጥቻለሁ። ፋሚሊዎቼ እንግዲህ እዚህ ነው የቀጠረችኝ እና እዚሁ መጥቻለሁ። ፋሚሊ እውነታው እስኪወጣና ለአኑ ለቶፋ ለዛች ለሮዛና ለሰላም እውነታውን እስካሳይ ድረስ በጣም ቸኩያለሁ። እውነት ለመናገር ከሆነና ታውቃላችሁ እውነት እያላችሁ እውነት እንደሌለው ሰው መሆን በጣም የሚያስጠላ ነገር ነውና ያን ነገር ሁሉ እንግዲህ ችያ አሁን ደግሞ እውነታዬ ሊወጣ ስለሆነ በጣም ደስ ብሎኛል እውነት ለመናገር ከሆነና ፋሚሊዎች ያ ደስታ ደግሞ ወደ እናንተም እንዲጋባና እውነቱ እንዲታወቅ ማድረግ ስላለብን እውነታውን በደንብ አሳውቃለሁ። እሷ ስትመጣ እንግዲህ የኔ ፊርማም እንዳልነበር አሁን ላይ ፊርማ አይ ላይ ይሰራል ሁሉም ነገር ላይ እስካን ተደርጎ ማይደረግ ነገር የለም በይሳት ላይ እና ዘመኑ የተራቀቀ ስለሆነ ነገሮች በሙሉ እንደዚህ በቀላሉ መደረግ የሚችሉ ስለሆኑ የሚያስፈራ አይነት ነገር ላይ ነው ያለን። እውነት ለመናገር ከሆነ ጠንቀቅ ማለቱ በጣም ጥሩ ነው። ፋሚሊዎች እና በጣም ብዙ ተጉዘዋል፣ ጎበዝ ናቸው። በዚህ አጋጣሚ ሰላምና ሮዛ በጣም ጎበዝ ናችሁ፣ ብዙ ተጉዛችኋል። ግን ደግሞ የተጓዛችሁትን ያህል መሆን ትንሽ ከባድ ነው እና ምክንያቱም እኔ አላደረግኩትኝም። ባደረግኩት ነገር ላይ ቢሆን ኖሮ ስብር ብዬ ልቀመጥ ይችል ነበር። ግን ካላደረግኩት አላደረግኩትም ነው እና ያላደረግኩት ነገር ላይ ደግሞ ላምንላችሁም ወይ ደግሞ አኑን እንዳይከፋው ብዬ ምናምን የለም። እኔ እውነታ እንዲወጣ አኑንም ሊከፋው ይችላል፣ ግን ይከፋው። ምክንያቱም እዚህ ጋራ እሱንም እጠራዋለሁ። ያው እውነታውን ከተረዳችልኝ በኋላ እሱንም ጠርቼው በስትክክል አኑ ይሄውና እውነቱ ይሄ ነው የሆነው ይሄ ነው የሆነው ተብሎ እኔ ሄጄ ራሱ መንገር አለ የምፈልገው እሷ እንድትነግራቸው ነው የምፈልገው እና እሷን ይዣት ሄጄ ለሁሉም ሰው እንዲነገር ነው የምፈልገው እና ፋሚሊዎች በዚህ አጋጣሚ ደስ ብሎኛል። ደስ ይበላችሁ። እየመጣች ነው እዛ ጋር ያለች እሷ ምን ትላለችኝ እና እውነት ለመናገር ከሆነ በአካል ብዙ አላውቃትም እና በዛ ዙሪና ነህ አይ ስታየኝ አውቃኛለች። ፋሚሊ ዛሬ እውነታው ይታወቃል። ፋሚሊዎች አሸወይና ነው። እውነታው ከታወቀ በኋላ በደንብ አብረን ቸፍቸፍ እንላለን። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለ። በጣም ነው የማመሰግነው ስለመጣሽ እዚህ ድረስ። ምንም ችግር የለውም። እኔ አመሰግናለሁ። በጣም ነው የማመሰግነው እዚህ ድረስ ስለመጣሽ ስራሽን ትተሽ ምናምን ነገር በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ደሞ ላንቺ እሺ ሰላም ነሽ? ያው እንግዲህ ለነርሶቹ ምናምን ለነርስ እንደሆነሽ ስለምናቅ ያው ለፋሚሊዎቼ ደግሞ ነርስ መሆንሽን እና እኔ ምንም ነገር እንደማላቅ እና ሁሉንም ነገር በሙሉ እኔ በዚህ ጉዳይ ላይ ያው ታውቂያለሽ ወደ ድርጅታችሁ ስደውል ምናምን ነገር አንቺ ነበርሽ ያወራሽኝ እና ያው ፋይል ደንበኛ ፋይል አይወጣም እውነት ለመናገር ከሆነ ግን አንቺ ደግሞ ስህተት የሆነውን ነገር ለማረም ነው እንጂ ፋይል ለማውጣት እንዳልሆነ ድርጅቱም እኔም ፋሚሊዎቹም ይረዱሻል ብዬ አስባለሁኝ እና ስለዚህ መጀመሪያ እነሱን አስታወቂያቸውና ያው ነርስ መሆንሽ ብሌን ነርስ ብሌን እባላለሁና ያው እንደምታወቀው ያው እኔ ሆስፒታል ግን ባይዘይ እንትን ናት ሳይካትሪስት ናት አይደል? እና በጣም ነው የማመሰግነው በዚህ አጋጣሚ ስለ ሁሉም ነገር በጣም ነው የማመሰግነው። ስላከበርሽኝም እግዚአብሔር ያክብርልኝ። ግን አሁን እውነታውን ሊታወቅልሽ ስለፈለኩኝ ነው። ፋይሎቹን አይተሻቸዋል አይደል? የኔ ፊርማ እንደሌለበት። ስለዚህ እዛ ጋር የተሰሩ ሰነዶች፣ እያንዳንዱ የነበሩ ነገሮች ምናምን ነገር እንዴት ነው እሺ የተሰሩት? ከዚህ በፊት እንደዚህ የሚሰራባቸው ሰዎች አሉ? የለም። ለአንቺም አዲስ ነው። ስለዚህ እሺ ሰላም ፔሸንትሽ ነበረች አይደለ? ያንቺ ነበረች አይደለ? ስለዚህ ለዛ ነው እኔ የሚያወቅኩት። ከዚህ በፊት ሲጠይቀሽ ስለነበረ ለዛ ስላየሁሽ ነው እንደዚህ ያልኩሽ። እና ማለት ፔሸንትሽ በነበረች ሰዓት ላይ ማን ነበር ያስወጣት?
ትየይ ማለት ያው አይኖ የደንበኛ ነገር ማውጣት ከባድ ሊሆን ይችላል፣ ግን አሁን የምፈልገው ምን እንደሆነ ታውቂያለሽ? አውቃለሁ ነርስ ነሽ። ሁለተኛ ነገር ደግሞ ፋይል ማውጣት እንደማትፈልጊ በጣም አሳምሬ አውቃለሁ። ግን አሁን እዚህ ጋር ምን እንዳጋጠመኝ ልንገርሽ። እኔ መጀመሪያ ማለት ነውና ኖርማል በዓሌን እያከበርኩኝ ነበረ። በዓል ነበር ታውቂያለሽ፣ እና የገና በዓል ፔሸንትሽ ነበረች። ፔሸንትሽ ከበዓል በፊት እንዳጋጣሚ ወታ ነው ያገኘናት እና ወታ መጀመሪያ የሄደችው ወደ ጓደኛዬ ጋር ነበረ። ጓደኛዬ ጋር ሄዳ ምናምን ነገር ወጥቻለኝ ምናምን ሰላም ነው ምናምን ነገር ነው። ማን እንዳስወጣትም ለምን እንደወጣችም አልተናገረችም። ሰላም ነበረች። ከዛ በኋላ እኛ ጋር መታ ምናምን ነገር ኖርማል ወሬ ነበር ስታወራልኝ ነበር። ያው እብደቷ እንዳለ ሆኖ ማለት ነው። ግን ስለ ማን እንዳስወጣት በምን ምክንያት እንደወጣች ምናምን እያንዳንዱ ነገር የምናውቀው ነገር አልነበረም ለመናገር ከሆነና ግን ደግሞ የዛ ዕለት መታ ያው የድሮ ፍቅረኛዬ ሚስት አለች ባለቤቱና እዚህ መታ እኔ ያልፈረምኩበት ወረቀት ላይ ግን ደግሞ የእናንተ የድርጅት ማህተብ ያለበት ላይ ፈርሜ እኔ እንዳስወጣዋትኝ እንትናል ማለት ደንበኛ ብዙ ደንበኞች አሉሽ ማለት ነው አይደል? በብዙ ደንበኞችሽ እኔ እንኳን በማውቀው ነው የምልሽ ኦፕራሲዮን ሲደረግ ሰርጀሪ ሲሰራ እያንዳንዱ ነገሮች ሲደረጉ ትንሽ የሰርጀሪ እንኳን ለመሰራት በጣም ከባድ ፊርማ ያስፈልጋል አይደለ? ሞር ደግሞ የቤተሰብ ነው የሚያስፈልግ። ተመልከቱልኝ ፋሚሊዎች፣ እኔ እዚህ ጋር እንዲታወቅልኝ የሚፈልገው እውነታ ብቻ ስለሆነ ማለት ነውና ለሰርጀሪ እንኳን ለትንሽ የሰርጀሪ እኔ እንኳን በማውቀው ነው የምልሽ። እኔ እንኳን በማውቀው ጓደኛዬ እንኳን ማለት ነው የሆነ ሰው ቤተሰብ እንኳን የሌለሽ ከሆነ ነው እንጂ ኃላፊነት የምንወስደው ግዴታ በቃ ማለት ያ ነገር እኛን ያስጠይቀናል። በጣም እንትን ነው የሚደርስብንና እኔ ያው እውነታውን ለመናገር ነው እዚህ ጋር እንትን ያልኩልሽ። እግዚአብሔር ይስጥልኝ። በጣም ስለምወድሽ ስለማከብርሽ ላንቺ እውነታውን ሌላ ነገር አደርጋለሁ። አመሰግናለሁ በጣም እግዚአብሔር ያክብርልኝ። እና እኔ በማውቀው እንኳን ነው የምልሽ። እና ማለት አሁን ደግሞ እኔ ማህተባችሁ አለ። እውነት ለመናገር ከሆነ ማህተቡ ኦሪጂናል ነው ማለት ድንገት በውስጥ የተሰራ ስራ ሊሆን ይችላል፣ ወይ ደግሞ ፌክም እንደዛ ተደርጎ ሊሆን ይችላል። ድርጅታችሁ ይሄን ነገር እንደማያደርግ ስለማውቅ ማለት ነው። እና ብዙ ሰዎች ፌክ ነገር ያሰራሉ። ይሄ ደግሞ በሁሉም ቦታ ያለ ነው። ታዩ ሌላውን እና እንደ ድሮ ካሁን እኮ የሆነ ቦታ ጋር ሄዶ ማሰራት ቀርቶ ስልክ ላይ ሁሉን ነገር መሰራት ጀምሯል። እና በዛ ነገር ደግሞ እኔ ተከስሽበታል። አሁን ላይ ልጅ ሰላምን ያስወጣሻት አንቺ ነሽ፣ ያስወጣሻት ደግሞ ትዳሬንና እኔን ለመበጥበጥ ነው ብላ የኔንም ባል በጥብጣብኝ ህይወቴንም አመሰቃቅላብኝ አሁን ላይ ደግሞ እኔ ውሸታም እንደሆንኩኝና ሁሉም ነገር የሚያስጠላ እንደሆነ ምናምን ነገር ነው እንትን እያለችብኝ ያለችውና እኔ ደግሞ እውነታዬ የሚታወቅ አንቺ ታውቂያለሽ ብዬ ተስፋ አደርጋለሁኝና ፋሚሊዎችም ደግሞ እየደገፉኝ ነው። በጣም ነው የምከታተለው። ያው በሃይማኖታችሁ እንዲህ በመሆናችሁ በጣም አሳዝናችሁኛልና በጣም ከበደኝ። የእናንተ እንትን በጣም ነው ያሳዘናችሁ ማለት ነው። ያው ባንቺ አብራችሁ ብትኖሩ በጣም ነው ደስ የሚለው፣ ግን በሃይማኖት ጉዳይ ነው። በዚህ ጉዳይ እና በዚህ እንትን በመፍረስ በጣም አዝነናል እና ብዙ ቤተሰቦችሽ አዝኗል። ያው ሚዲያውንም በጣም ነው የምከታተለው፣ ወዳችኋለሁ እና ያው እውነታው ግዴታ መውጣት እስካለበት ድረስ ብትስማሙ በድጋሚ አንድ ላይ ብትሆኑ በጣም ደስ ይለኛል ከእግዚአብሔር ጋር አይታወቅም። ግን ደግሞ ያው አሁንም ቢሆን ማለት ሃይማኖት ኖሮ ምንም ነገር ባንሆን እወደዋለሁኝ፣ ጓደኛዬ እንዲሆን እፈልጋለሁኝ፣ የቅርቤ ሰው እንዲሆን እፈልጋለሁ። ምክንያቱም የምታውቂኝ ከሆነ ስለ ብዙ ነገሮች እኔ እና እሱ ሰላም ነን አይደለ? አሁን ደግሞ እኔ እና እሱን ሰላም ላለማድረግ የተደረገ ነገር ይሄ ማለት ነው። እና ብዙ ነገር ይኖራል፣ ተረዳሽ? በእነዛ ነገሮች መሀል ደግሞ ትዳር አለው እሱ። ስለዚህ ያንን ትዳር ደግሞ እኔም እንዲበጠበጥበት አልፈልግም። እና እሱ ደግሞ ጓደኛዬ ነው። ጓደኛዬ ሆኖም እንዲቀጥል እፈልጋለሁ። አንቺ ተረድተሽኝ በእርግጥ እንደሙያሽ የወጣንም ሰው ያመጣውንም ሰው የፔሸንቶችን እንትን አታውጭም፣ መረጃ አታውጭም። እና አይ ነው እረዳለሁ ፋይል ማውጣት እንደማትፈልግ ያውቃል። ግን ይኸውልሽ እኔ እዚህ ጋር ህይወቴ የተበጠበጠ እስካሁን ድረስ ከበዓል ጀምሮ እንቅልፍ በስትክክል አልተኛም። እነዚህ ስትነግርሽ ማለት ሁሉም ሰው የሚረዳው ሁሉም ሰው የሚያውቀው እኔ ሰላምን እንዳስወጣት ነው። አይኖ ሰላምን መጥቼ ጠይቀታለሁ። አንቺም በዛ ነው በደንብ የምታውቂ አይደለ? ሰላምን ፈርመሽ ያስወጣሻት አንቺ አይደል? በፍጹም አይደለሁኝም፣ እኔ አይደለሁኝም። በእርግጥ እኔ መጥቼ በምጠይቃት ሰዓት ላይ ዘመድ መስያችሁ ሊሆን ይችላል። ሁላችሁም ሰላም እያላችሁኝ ነበር። አይ ነው መጥቼ ግስ ጠይቃት የነበረው ይኸውልሽ፣ በደንብ ታሪክ ልንገርሽ። እኔ መጥቼ በስትክክል እየጠየኳትኝ የነበረው ያበደችው በእኔ ፍቅረኛ ምክንያት ተረዳሽኝ አይደለ? በጣም ተወደው ነበር፣ ግን ደግሞ የሷ ሊሆን አይችልም። ከኔ ጋር ነበር የፍቅር ህይወቱ የነበረው። ብዙ ነገር ለማድረግ ሞክራለች። በግድ አግባኝ ብላት ለማግባት እሱን ሞክራለች። አርግዣለሁ ብላ ብዙ ነገር ለማድረግ
እብደቷ ገና ሲጀማምራት ራሱ እኛም አብረናት ነበርን ነው የምልሽ። ተረዳሽ? ያን ሁሉ ነገር እኔና እሱን ለመለየት ብዙ ነገር አድርጋ ነበር። ግን አይኖ ያን ሁሉ ነገር ያደረገችው ጭንቅላቷ ልክ ስላልሆነ ሊሆን ይችላል። ግን ደግሞ እኔ አሁን ከራሴ ፍቅረኛ ጋር ሆኜ እሷ ደግሞ አበደች የሚለውን ነገር ስሰማ በእኔ ምክንያት መሰለኝ። ተረዳሽኝ አይደለ? ትረጅኛለሽ እንደዚህ በቃ በዛ ሰዓት ላይ አበደች ሲባል አሁን የራሴ አድርጌ እሷ አበደች ማለት ቢያንስ ሄጄ ብጠይቃት። ምክንያቱም እኔም ብዙ ነገር በዛ ሰዓት ላይ ጤነኛ ስለመሰለችኝና ተንኮለኛ አሁን እንደዛ ነገር እያደረገችብኝ ስለመሰለኝ ብዙ ነገር ተናግሬያታለሁ፣ ብዙ ነገር አድርጌያታለሁ። ያንን ነገር ለማስተካከል ብዬ ነበረ ሄጄ ጠይቃት የነበረው። በምጠይቃት ሰዓት እኔ ከምግብ ውጭ ምንም ነገር አምጥቼላት አላውቅም። ታውቃላችሁ እናንተ አይደል ነበርሽ በዛ ሰዓት ላይ ሰላም ስላችሁ ምናምን ነገር ቤተሰቧ ፋሚሊዋ መስያችሁ ሊሆን ይችላል፣ ግን እኔ አይደለሁኝም። ፈርሜ ለማስወጣት ደግሞ ቤተሰብ መሆን አለብኝ አይደል? አሁን እያልሽኝ ነበር አይደል እኮ። እሷ ለምን እንደሆነ ታውቂያለሽ? እየመጣሽም ስትጠይቂ ምግብም ይዘሽ ስትመጪ እሷ ከአንቺ ጋር ያው ከዚህ በፊትም ያደረግሻትን ነገር አጫውታናለች። ሰላም የራሴ እንትን ናት እና ብዙ ነገር እንዳደረግሻት ከሰው ጋር ቂም እንደነበረሽ ምናምን ነበር ስታጫውተኝ የነበረው ማለት ነው። አሁንም እኮ ማምነው አንቺ ፈርመሽ እንዳስወጣሻት ነው እንጂ እኛ የምናውቀው በፍጹም ሌላ ሰው ገብቶ ፈርሞ እንዳስወጣኝ ይኸውልሽ አውቃለሁ። አሁን እያልሻለሽ እንደዚህ እያልሻለሽ እኔ ፋሚሊዋ ስለነበርኩኝ እና ወጣ ስለነበረ ምን አይደለ። እባክሽ በቃ ያለ ነገር ወይ ደብቂ ምናምን የተባልሽው ነገር ካለ እባክሽን አንድ ነገር ልንገርሽ። ለኔ ምንም እንትን የሚባል ነገር እኔ ፋይሌን ማውጣት አልችልም። ገባሽ? ለኔ የተከፈለውን ገንዘብም አለ። ገባሽ? ያን ነገር እኔ ማድረግ አልችልም። እኔ ቤተሰብ እየተበጠበጠ ነው፣ ህይወት እየተበላሸ ነው። ምንም ብዙ ነገርሽ እየተበላሸ ነው፣ ህይወትሽ ተበላሽቷል። እያየን ነው፣ እየሰማን ነው፣ ግን ልረዳሽ አልችልም። ገባሽ? እባክሽ ለኔ ደግሞ ብዙ ከኔ ጀርባ አለ ብዙ ነገር ማለት እረዳሻለሁ ብዬሽኛ እንደ መጣሽ ቀይ ምትረጂ ይሄንን ነው እኮ ልረዳሽ እኮ ነው የመጣሁት። ልረዳሽ ነው የመጣሁት። ምን ልረዳሽ ነው የመጣሁት? ግን እባክሽ ፋይል ማውጣት አልችልም። እሺ ምን ላድርግ? እሺ ቆይ እሺ አሁን እኔ ሰላም እንዳልወጣት እኮ አንቺም ልቦናሽ ያውቃል አይደል? ቆይ እኔ እንዴት አድርጌ አስወጣታለሁ? አንድ ብድ ትውጣ ብዬ እኮ ብትወጣ እኮ ህይወት የሚመሰቃቀለው የኔ እኮ ነው አይደል እንዴ? ሄጄ የጠየኳትን በዛ ሰዓት ላይ ሄጄ ስጠይቃት የነበረው እኔ አዝኜላት ነው። በእኛ ምክንያት ነው ያበደችው። አሁን የሷ ስላልሆነ በጣም ስለምትወደው ነው ያበደችው አይደለ? ያንን ነገር ስላሰብኩኝ ያ ነገር ጭንቅላቴን ስለረበሸው እቺ ሴት ታገባለች፣ ትወልዳለች ነገ ግን ደግሞ ከአሁኗ ህይወቷ ተበላሽታ እንደዚህ አብዳ ምናምን በአንድ ወንድ መቅረቷ ያስጠላል፣ ያሳዝናል። ሴት ነሽ ትረጃለሽ አይደለ? እና እድሜያችን በሄደ ቁጥር ምን እንደምንሆን አሳምረሽ ታውቂያለሽ። ህይወታችን በትንሽ ነገር እንደሚበጠበት ታውቂያለሽ። እሱም ባለ ትዳር ነው፣ ህይወቷ ይበጥበጥ። እኔም በሰላም ህይወቴን እንድኖር እባክሽ ይኸውልሽ፣ አኑ ሊሄድ ማለት ነው። አኑ ሊሄድ ስንት ቀን ተቀበቀ? 7 ቀን ይቀር። በዚህ በ7 ቀን ውስጥ እውነታውን ካላወኩኝ እዚህ ባለበት ሰዓት ላይ ብቻ እውነታውን ካላወኩኝ እንደተጣላኝ ነው የሚሄድ። እንደተጣላኝ ከሄደ ደግሞ አያገኘኝም። ኪያዬ አንድ አልተረዳሽኝ። እኔ ጋር ያለውን እውነታ እየነገርኩሽ ነው። ሰላምን ፈርመሽ ያስወጣሻት አንቺ ነሽ። በቃ እኔ አይደለሁኝም፣ የእውነት እኔ አይደለሁኝም። ይኸውልሽ ረጂም በቃ አሁን እሱ ከሄደ በኋላ ተኮራርፈኝ ከሄደ አያገኘኝም፣ እኔም አላገኘውም። ቆይ አንቺ አይተሽናል፣ እንወዳቸዋለን ምናምን ስትል ነበር እንዴ እኮ ኪያዬ። ነገርኩሽ እኮ እንደማደንቃችሁ እንደምወዳችሁ በጣም ነግሬሻለሁ። እና ታዲያ ይሄ ነገር እንዲበላሽ ትፈልጊያለሽ? በጣም አይቻለሁም፣ ሰምቻለሁ። በጣም አዝነናል። ሰው መረዳሽ ነገር ምንም ነገር የለም። ስለዚህ ልጅኛች ፋይል አለማውጣት ብለሽ ከሆነ እኔን አልረዳሽም እያልሽኝ ያለሽው። አሁንም ቢሆን ማለት ነው ፋይሌ ማውጣት አልችልም። ሰላምን ፈርሜ ስታስወጫት እኔ አይቼሻለሁ። የት አየሽኝ? እኔን ሰላምን ፈርሜ አይተሽኛል? እኔን በስትክክል አይተሽኛል? አይተሽኛል ወይ? ቆይ እኔን አይተሽኛል በስትክክል? እኔን በስትክክል ተረጋጊ። ፈርመሽ ስታስወጣች አይቼሽ እባክሽ ተረጋጊ። መቼ ነው ያስወጣትኝ? እኔ በየትኛው ሰዓቴ በየትኛው አዋሪኝ? እኔን በስትክክል አዋሪኝ እኮ በስትክክል አዋሪኝ በስትክክል እያወራሁሽ ነው። የምችለውን ነገር እየረዳሁሽ ነው ኪያ። ይኸውልሽ ለምንሽ እሺ ይቅርታ፣ ይኸውልሽ እሺ በጣም ይቅርታ፣ እሺ ይቅርታ፣ ይኸውልሽ ይቅርታ፣ ችግር የለውም ስሜታዊ ሆኜ ነው ይቅርታ። ይኸውልሽ እኔ ምንም ላስፈራራሽ ምናምን ፈልጌ አይደለም። በቃ ይቅርታ። ይኸውልሽ በእናትሽ እባክሽ የምታዋሪኝ ከሆነ በስነ ስርዓት አዋሪኝ። የምችለውን ነገር እየረዳሁሽ ነው። እሺ ፕሊዝ እባክሽ። እሺ ሌላ ነገር የምትፈጥሪ ከሆነ እኔ መሄድ አልፈጥርም። ይቅርታ። እሺ ይቅርታ። ስሜታዊ ስለሆንኩ ነው ይቅርታ። በጣም ይኸውልሽ አልተረዳሽኝም። ገንዘብ ከፍለውሽ ከሆነም ይሄንን እውነት አታውጪ ብለውሽ ከሆነ
ብሌን ነው ስምሽ? አዎ ይኸውልሽ ብሌን አሳምረሽ ታውቂያለሽ እኔ ፈርሜ እንዳላስወጣት አሳምረሽ ታውቂያለሽ። ምንም አትዋሽኝ ኪያ፣ ደጋግሜ እየነገርኩሽ ነው። እኔ ባስወጣት ካሜራ አብርቻ አንቺን እዚህ ጋራ እንዳስወጣት እየነገርሽኝ አበርቺ ቁጭ እላለሁ አደርገዋለሁ እንደዛ። ብሌን እባክሽ ህይወቴን እያበላሸሽው ነው። ኪያ እመኚ፣ በቃ ለክሪ ስትይ እመኚ። በቃ ሰላምን ፈርመሽ ያስወጣሻት አንቺ እንጂ ማንም አይደለም። እዛ ግቢ ደግሞ ፈርም ትሰሚኛለሽ? ሰላምን ጥየቃ የሚመጣው ማነው? ከአንቺ ውጭ ማንም አይመጣም። ገባሽ? ይመጣል። ከዚህ በፊት እኮ ብላችሁኛል። እህቷለች አይደል እንዴ? ኪያ እባክሽ ስሚ፣ መጀመሪያ ቆይ እኔ አንዴ ሄጅ ስለጠየኳት ብቻ ነው የሆነ ነገር የተፈጠረብኝ። ምንም አንዴ ብቻ አይደለም፣ እየመጣሽ እየተመላለሽ ስትጠይቂያት ነበር። እና ከዚህ በፊት ደግሞ ሰላምን ያደረግሻት ነገር ምንም ሁሉንም ነገር ታውቂዋለሽ። ስለዚህ እኔ ሰላምን ምን አድርጊያታለሁ? እኔ ያውላ ነገር ምግብ እያመላለሽ ስትጠይቂያት የነበረው ያውላ ነገር ለማረሳሳት እያልሽ ነበር። ሰላም ብዙ ነገር ታጫውታኝ ነበር። ብቸኝነቷን ያንቺን ባለቤት ያ ነገር ተረድቶኝ እኮ ነው። አንቺ ለምትቀሚያት ሁላ እየነገረችኝ ነበር። እኔ ቀምቻለሁ አይደል? የእሷ ነገር እውነት ይሁን ውሸት ይሁን የማውቀው ነገር የለም። ግን እባክሽ እመኚ። አሁን ለራስሽ ስትይ እመኚ። ምኑን ልመን? ሰላምን ፈርመሽ ያስወጣሻት አንቺ ነሽ። በቃ እመኚ። ስንት ነው የከፈሉሽ? ንገሪኝ። ስንት ነው የከፈሉሽ እንደዚህ እንድትዋሺ? ለኔ ምንም አልተከፈለኝም። እውነቱን እየተናገርኩ ነው። ብሌን ይቆጭሻል። ምንም አይቆጨኝም ኪያ። አንድ ነገር ልንገርሽ፣ ሰላም የነገረችሽ ነገር ሊኖር ይችላል አላውቅም፣ ግን ደግሞ ሰላምን እኔ ምንም ነገር አላደረኳትም። ሰላም ባለችበት ነገር ሁሉም ነገር እያሳዘነችኝ ነው። ሴት ናት፣ ብዙ ነገር ወደፊት ይጠይቃታል። እኔም እኮ ሴት ነኝ። ፍቅረኛዬ ሊሄድ ነው፣ አዝንላታለሁ። እኔ እኮ እንድትገባ አልፈልግም፣ ተመልሳ ራሱ እንድትገባ አልፈልግም። ከደኔ ከዛ ህይወት ማስወጣት ያለችበትን ነገር ተረድተሻል? ወይ ምን ዘመድሽ ናት? እኔ ናት እኔ ዘመዴ ማለት እና ፔሸንትሽ ናት። አሁን ያለችበት ነገር እንደ ዘመድነት እንደ ትግል ነው። እንደ ዶክተር የምታስቢ ከሆነ እንዴት ፈርመሽ ታስወጫታለሽ? እንዴት እኔስ? እሺ ተይው፣ ሌላውን እኔ ፈርሜ ሳስወጣት እብድ የሆነች ሴትዮ መውጣት ማትችል ከሆነ ራሳችሁ አትለቁም አይደል እንዴ? ለምንድን ነው የምንለቀው? እና አትለቁም አይደል? እስካልዳነሽ ድረስ እብድን ሰው ማስወጣት አይቻልም። ቤተሰብ በሆን ራሱ እኔ ቤተሰብ አይደለሁኝም፣ ጓደኛው አይደለሁኝም። እኔ ነገር እኔ አንቺን ልጠይቅሽ፣ ቤተሰብ እስካልሆንሽ ድረስ ለምን ፈርመሽ አሳጣሻት? እና ካዳኒ አንቺን ልጠይቅሽ፣ እኔ ደግሞ አንቺን ልጠይቅሽ። እኔ ከፈረምኩኝ ቤተሰብ አይደሉማ። እንዴት ነው ወንጀል ሰርተሻል ማለት ነው ላሳስርሽ? እኔ ፈርሜ ሳስወጣት ማስረጃ አለሽ ስለኔ። እና ካዳኒም እኮ ማስረጃ የላችሁም እኮ በእኔ ላይ። የአንቺ ማስረጃ አለኝ። ምን? ሰላምን በእጅሽ ፈርመሽ ስታስወጫት ስላየሁ። ኪያ እውነቱን አውጪ፣ እመኝ በቃ። እኔ ባደርገው እኮ ይሄን ያላል ያንን ነገር ባደርገው ላኑ ስትይ ያደረግሽው እንጂ የምባለው ከዛ አለፈ ምን ነገር አለ? ብትወጂው ማለት ሰላምና ተሰጣች። ይልሽ ብሊል ለምንሽ ይኸው ግሽ ያውልቂ በማርያም ይልሽ እባክሽ ይልሽ ምን እንደምልሽ ታውቂያለሽ? አሁን የምፈልገው ህይወቴ እየተበላሸ እኔ እዚህ ጋር ካሜራ ወርቼ እንደዚህ ያደርካሉት እውነት እኔ አድርጌው ቢሆን ኖሮ ፋሚሊዎች አድርጌዋለሁ፣ ግን በዛ ሰዓት በስተት ነው ላለሁ። እባክሽ ይልሽ መረዳት የምፈልገው ነገር አሁን ተነሽሻው በቃ ተረጂል። ምንድነው የምረዳሽ? እኮ እኔ አላደረኩትም ታውቂያለሽ፣ እንዳላደረኩት አሳምረሽ ታውቂያለሽ አይደል? እባክሽ ተረጂኝና ቢያንስ አንቺ እንኳን ትበይ፣ አንቺ እንኳን አሁን ልክ ነሽ በይ። ሁሉም ሰው አያምነኝም፣ ጓደኛ አያምነኝም፣ ቤተሰቦች አያምኑኝም፣ አሁን አያምነኝም። እኔ ይህን ነገር ያደረኩት ለእሱ ብዬ እንደሆነ ነው እያሰቡ ያሉት። እባክሽ ሴት ነሽ፣ ለምን ህይወቴ እንዲበላሽ ታደርጊያለሽ? እባክሽ ለምንሽ ተነሽ እኮ እሺ ንገሪያቸው፣ እባክሽ ንገሪያቸው እባክሽ ለምንሽ። በቃ አላደረኩትም ታውቂያለሽ እኮ አላደረኩትም። አሳምረሽ ታውቂያለሽ እንዳላደረኩት ምንም ከፍለውሽ ሆነ። እሺ በቃ አስፈላጊ ከሆነ ያደረኩት ነገር የለም። እሺ እኮ አድርገሽ አድርጌዋለሁ እኔ አላደረኩትም። ይሄን ታውቂያለሽ አይደል እኮ በቃሽ በቃሽ። ስሜታዊ ህይወቴን ለመበጥበጥ ነው እንደዚህ እያደረጉ ያሉት። ህይወቴን ሊበጠብጡት ነው። እኔ ምንም ነገር አላደረኩትም። ሰላምን አስወጣት ማለት እኮ የኔ ህይወት ተበጠበጠ ማለት ነው። እንዴት ነው እኔ ላይ ጠላት የነበረች ሰው ድጋሜ ከብድ ቦታ ማስወጣት? እንዴት ይሄን ነገር አደርጋለሁ? አንቺስ ለምንድን ነው ያልኩሽ? በቃሽ ተረጋጊ እኮ እሺ ንገሪኝ። አድርጌዋለሁ እኔ አላደረኩትም። በቃ ይሄንን ነው ማወቅ የምፈልገው። በቃ አመሰግናለሁ። በጣም ነው የማመሰግነው። ያ እንደዚህ እንድትሆኚ አይደለም። በቃ ተረጋጊ። ይኸውልሽ በጣም ነው የማመሰግነው። ይኸውልሽ አልተረዳሽኝም። ሁሉም ነገር ተረድቼሻለሁ። ይኸውልሽ
ሰላም ታሳዝናለች ያለችበት ሰላም ታሳዝናለች፣ ግን ደግሞ ከሷ በላይ ነው ያሳዝናለሁ። ቢገባሽ ይኸውልሽ እኔ እንደዚህ እያለቀስኩ እየነገርኩሽ ያሉት በዛ ሰዓት ላይ አሁን ያሳየውን ሪያክሽን ብታዩ እንደዚህ አታረቂም ነበር። ተነስቶ በጥፊ ነው የመታኝ ማለት ነው። ግን ለምን ባላደረግኩት ነገር ለምን ባልሆንኩት ነገር ሰው ሁሉ እየመጣ እኔን ውሸታም ነሽ፣ ልክ አልሰራሽም፣ ልክ አላደረግሽም ሲለኝ እኔ ደስ የሚለኝ ምስል እኔም ሴት ነኝ። ለምን ባላደረግኩት ነገር ልወቀስ? ለምን ባልሆንኩት ነገር ልሆን ብሌን? ቆይ እሺ አንቺ ቢያንስ አምንሽልኝ አይደለ? እኔ አሁን የምፈልገው አንድ ነገር ብቻ እሺ፣ አንድ ነገር ላስቸግርሽ። ይኸውልሽ ራስሽን ሪስክ ውስጥ የሚከት ምናምን ነገር ከሆነ ቪዲዮ መጥፋት ይችላል፣ አይታይም፣ ችግር የለም ካልፈለግሽው ማለት ነው። ይኸውልሽ አሁን ይመጣል እና አሁን ሲመጣ ይሄንን እንድትናገሪልኛለሽ። ምንድን ነው የምናገረው? እኔ ልክ እንዳልፈረምኩኝ ነው፣ እኔ እንዳልወሰድኩኝ፣ እኔ እንዳላስወጣኋትኝ። እሺ የሚያስቸግርሽ ያስፈራርሻል፣ ንገሪኝ። የሚያስፈራርሽ ከሆነ እሺ ንገሪኝ። የሚያስፈራርሽ ከሆነ እኔ ቤት ትቆያለሽ። አስፈላጊ ከሆነ መደረግ ያለበት ነገር ይደረግልሽ እባክሽ። በቃ እውነቱ ይታወቅልኝ። እየተሰቃየሁ ነው ያለሁት። ስልክ እያነሳልኝ አይደለም፣ በስትክክል እያወራሁ አይደለም። ፋሚሊ እየተበጠበጠ ነው። እባክሽን ሊሄድ 7 ቀን ይቀር። ቆይ እሺ በምን ላስረዳሽ? አሁን አንቺ አመንሽልኝ አይደል? እኔ እንዳላደረግኩት ነገርሽኝ አይደለ? በቃ ይሄንን ነበር ማወቅ ፈልገው። እኔ አልፈረምኩትኝም አይደል? ይሄን ታውቂያለሽ፣ ልቦናሽ አይደል? ከሌላኑ ብትናገሪ ምን ችግር አለ? ኪያ እኔ ላንቺ ብዬ የማዋሸው ነገር ምንም ነገር የለም። እባክሽ ተይኝ በቃ። እኔ ዋሽ ምናምን አሁን እኮ አመንሽልኝ አይደለ? እሺ አምነሽልኛል። እኔ አሁን ምንም የምፈልገው ነገር እንደታውቂያለሽ፣ አንድ ነገር ብቻ ነው የምፈልገው። አሁን አንቺ ብቻ ነሽ ተስፋዬ፣ አንቺ ብቻ ማለት ነው። አንቺ ይሄን ነገር ካላደረግሽልኝ ከዚህ በኋላ የምኖርበት ምንም አይነት ምክንያት የለም። ምንም የማደርገው ነገር የለም። በቃ ከዚህ በኋላ ምንም ነገር አይኖረኝም። ሁሉንም ነገር አጥቻለሁ። ከእናቴ ጋር ተበጣብጫለሁ፣ ከሱ ጋር እንደዚህ ተጣልቻለሁ። ከዚህ በኋላ ያለው ነገር ምንም ከዚህ በኋላ ከራይ ማጥፋቶች ምንም ነገር ላደርግ የምችለው ነገር ያ እንደዛ አትበይ። በደንብ አደርገዋለሁ። አንቺ ሳይካትሪስት ነሽ አይደል? ይሄ ሁሉ ነገር እየደረሰብኝ እያየሽ እንዴት ነው ዝም የምትይኝ? ባላደረኩት ነገር ባልተሆነው ነገር ተመሳጥረው ባደረጉብኝ ነገር እንደዚህ የሆንኩ እያየሽ አንቺ ከጨከንሽብኝ ማን ነው ሊያዝንልኝ የሚችለው? አንቺ ሳይካትሪስቷ የተማርሽበትና የተመረቅሽው አካል ረዳሽ ማን ነው የሚረዳኝ? ቤተሰቤ እንደዚህ እንኳን የማፈቅረው ሰው ኮፍቶን አላመነኝም፣ እስካሁን አልተረዳኝም። እሱ ቢያንስ እሱ ይምጣል አንዴ ብቻ አስረጅኝልኝና ከዛ በኋላ አልተረዳሽም። እባክሽ እኮ ትፈልጊያለሽ፣ እኔ እንድጠፋ ትፈልጊያለሽ እና እኔ መኖር ፈልጋለሁ። እባክሽ ትናገሪልኛለሽ። በቃሽ ተነሽ፣ ስሜታዊ አትሁኚ እባክሽ። አመሰግናለሁ። ይኸውልሽ እኔ ህይወቴ ተበጥብጧል፣ ሁሉ ነገር እኔ ተበጠበጠ። አውቃለሁ። ተረዳሽኝ አይደለ? ሁሉ ነገር የተበጥብጦ ባለበት ሰዓት ላይ ተስፋ አንቺ ብቻ ነሽ። አንቺ ይሄን ነገር ከተረዳሽልኝና ካስተካከልሽልኝ ሁሉም ነገር ይስተካከልልኛል። አንቺ ካላስተካከልሽልኝ ግን እሱም 7 ቀን የቀረችውን ቀን ከኔ ተነጥሎ ያሳልፋል። ጓደኞቼ፣ ቤተሰቦቼ የምላቸው በሙሉ ደግሞ እኔ ላይ ይፈርዱብኛል። ከዛ እኔ ብቸኛ ሆናለሁ። አሁን ራሱ እየኖርኩ ያለሁት ሆና ቤት ውስጥ ነው። ቤቱ ሊበላኝ ነው። እባክሽን ቢያንስ ብቸኛ እንዳልሆን በዚህ እንኳን እርጂ እባክሽ። ሴት ነሽ አይደለ? ከዚህ በፊት ትረጃለሽ። ግዴታ አብጄ እንደሷ መግባት አለብኝ እንደ ሆስፒታል ያለሁበትን ነገር እኮ ማውቀው እኔ ነኝ። እባክሽ ተረጋጊ። ምንድን ነው የምትይው? ይኸውልሽ አልተረዳሽኝም ብለሽ ያለሁበትን ነገር እኔ ነኝ አሳምሬ የማውቀው። በቃ እውነቱን እናገርልሻለሁ። እርግጠኛ ነሽ? እኔ ፈርሜ እንዳልወስደው ታውቂያለሽ አይደለ? በቃ እሱን ነው የምፈልገው። ተረጋግሽ። እሱን ነው የምፈልገው። እሺ ልደውልለት ላኑ ይምጣ። ከዛ ለእሱ ብቻ ትናገሪልኝ። አስፈላጊ ካልሆነ ቪዲዮ ይጠፋል። ካልፈለግሽው ማለት ነው። ችግር የለም። አመሰግናለሁ። ልደውልለት። ፋሚሊዎች እውነታውን አውቃችሁታል። እኔ እውነት ሲጀመር እንደዚህ ነው። እኔ እውነት ያለኝ ሰው ነኝ። እውነት ሳይኖረኝ እንደዚህ ያለ ነገር ላደርግ አልችልም። እና በጣም ነው የማመሰግነው ብሌን። በጣም እግዚአብሔር ያክብርልኝና ደውዬለት አሁን ሲመጣ መቀጥልላችሁ ይሆናል። አብራችሁኝ